ሰላም ሰርክላውያን እንደምን አላችሁ? ዛሬ የምናየው ጉዳይ በኢትዮጵያ መንግስት በፌደራል መንግስትና በትግራይ ክልል መካከል ያለውን ግንኙነት በተመለከተ ይሆናል። እንግዲህ ከሰሞኑ በትግራይና በፌደራል መንግስት መካከል ያለው ግንኙነት በከፍተኛ ሁኔታ ይሻከረበትና በተለይ ህወሓት የቀድሞ ምክር ቤቱን መልሶ ደብረጽዮን መሪ አድርጎ መምጣቱ በፌደራል መንግስት በኩል በበጎ አልታየም እና በበጎ አለመታየት ብቻ ሳይሆን ቀደም ሲል የነበረው የፌደራል መንግስቱና ትግራይ ክልል የሚገናኙበት ወይም ለጋራ የሚሰሩበት የፕሪቶሪያ ስምምነት ነበረ። እሱ ፈርሷል ሲል ህወሓት አውጇል። እንግዲህ ህወሓትም በፌደራል መንግስት በኩል እውቅና የለው ማለት ፓርቲው ከፓርቲነት ተሰርዟል ማለት ነው። ህወሓት ከተሰረዘ እንግዲህ ሰነባብቷል እና በመካከላቸው ያለው ግንኙነት እየከፋ መጥቷል እና ትግራይን በተመለከተ አሁን ያለው ወቅታዊ ሁኔታ ምን ይመስላል የሚለውን ሰፋ ያለ መረጃ ይዘን መተናል። እስከ መጨረሻው ድረስ ተከታተሉን። በተለይ በዋናነት ጦርነት ሊከሰት ይችላል ተብሎ በዓለም አቀፍ ደረጃ ዲፕሎማቶችም እየሰጉ ይገኛሉ። እኛ ኢትዮጵያውያንም ጭምር በርካቶች ይህንን ጉዳይ ተመልክቶ ብዙ ሀሳብ የገባቸው አካላት አሉ። ጦርነቱ ከተከሰተ እንዴት ሊከሰት ይችላል? በምን አይነት ምክንያት? ዋና የጦርነቱ መከሰቻ ምክንያቶች ምንድናቸው ብለን ማሳያዎችን ስናነሳ እንግዲህ አንድ 5 የሚሆኑ ማሳያዎችን እናያለን ማለት ነው። ሊከሰት የሚችልበት ወይም ደግሞ በሰላማዊ መንገድ ከተፈታም እንዴት ሊፈታ ይችላል የሚለውም እንደዚሁ 1-3 ማሳያዎችን አንስተን ሰፋ አድርገን እናያለን ማለት ነው። ከዛ ውጪ በተለይ አፍሪካን ሴንተር ፎር ስትራቴጂክ ስተዲስ የሚባለው ተቋም ዘርዘር ያለ መረጃ ትግራይን የተመለከተ ነገር አውጥቷልና እሱን በተመለከተም የተወሰኑ ነገሮችን እናያለን ማለት ነው። የአጠቃላይ የትግራይ ነባራዊ ሁኔታ ትግራይ አሁን የምትገኝበትን ነባራዊ ሁኔታ በፌደራል መንግስትና በትግራይ መካከል ያለው አሁናዊ ሁኔታ ምን ይመስላል የሚለውን በተመለከተ ሰፋ አድርገን እናየዋለን ማለት ነው። እንግዲህ እንደሚታወቀው በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል ያለው ግንኙነት በታሪክ ሂደት ውስጥም በርካታ ውጣ ውረዶችን ሲያስተናግድ የቆየ መሆኑ አይዘነጋም። አሁን ብቻ ሳይሆን ቀደም ሲልም ጭምር ማለት ነው። በተለይም ከ2013 ዓ.ም ጀምሮ እንግዲህ የሰሜኑ ጦርነት ወይም ደግሞ ከ2015 በኋላ ጦርነቱ ካበቃ ጊዜ ጀምሮ የተፈራረሙት የፕሪቶሪያ የሰላም ስምምነት በኋላ ያለው ሁኔታ እንግዲህ በአንድ በኩል ስጋትን አጭሮ በሌላ በኩል ደግሞ ተስፋን ሰንቆ ነበር እስካሁን የቆየው። አሁን ላይ ግን ኦልሬዲ ከተስፋነት ወደ ስጋትነት የተቀየረበት ነባራዊ ሁኔታ አለ። ይህንን መሰረት በማድረግ ነው እንግዲህ ጦርነቱ ሊጀመር ይችላል ሊከሰት ይችላል የሚሉትን 5 ማሳያዎችን አንስተን ጦርነቱ ላይ ከሰት የሚችልበትን አጋጣሚ ደግሞ እንደዚሁ በ3 ማሳያዎች ለመጠቅለል ጥረት የምናደርገው ማለት ነው። እንግዲህ እነዚህ አካላት ጦርነት ሊከሰት የሚችልባቸው 5 ጉዳዮች አሉ ብለን ስናስብ አንደኛው የአስተዳደር እና የህጋዊነት ጥያቄን በተመለከተ ማለት ነው። እንግዲህ ከዚህ ቀደም የነበረው አስተዳደር እንደሚታወቀው ጊዜያዊ መንግስት ነው። የትግራይ ጊዜያዊ መንግስት ነበረ የነበረው። እሱ በፌደራል መንግስቱ ዘንድ እውቅና ያለው ነበረ። እንግዲህ እንደሚታወቀው እንግዲህ በትግራይ ክልል ውስጥ 2 ተጓዳኝ አስተዳደሮች መፈጠር ትልቅ ጦርነት ውስጥ የጦርነት ስጋት ሆኖ መጥቷል አሁን ላይ ማለት ነው። በቅርቡ እንግዲህ ሰሞኑን ማለት ነው መጀመሪያ ላይ ህወሓት የክልሉ ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ ሰይሟል። ይህም እርምጃ የፌደራል መንግስት እስከ ሰኔ 26 የሚቆይ የቆይታ ጊዜ የሰጠውን የሌተናል ጀነራል ታደሰ ወረደን ጊዜ አስተዳደር ማለት ሰኔ 26 ማለት እስከሚቀጥለው ማለት ነው እስከሚቀጥለው ዓመት ድረስ የሰጠውን እንግዲህ ጊዜ አስተዳደር ህጋዊነት የሚጋፋ ሆኖ ተከስቷል። ይህም በክልሉና በፌደራል መንግስት መካከል ያለውን የፖለቲካ ፍጥጫ ወደ ወታደራዊ ግጭት ሊቀይረው እንደሚችል በጣም በርካታ ስጋት ተደቅኗል ማለት ነው። ያንን የሚያመላክተው ደግሞ በተለይ ትላንትና የመጀመሪያ ጉባኤውን ህወሓት ሲያካሄድ በመቀሌ አየር ክልል ላይ እንግዲህ በርካታ ጀቶች ሲተረማመሱ መዋላቸው ነው ወይም ደግሞ ቅኝት ሲያደርጉ መዋላቸው ይሄ አንደኛ በህዝቡ ላይ ከፍተኛ ስጋትና ሽብርን ፈጥሯል። በሌላ በኩል ደግሞ የፌደራል መንግስት ምን አስቦ ነው ማለት እንደ ህፃን ልጅ መቼም ሊያስፈራራቸው በዛ ላይ ሲያንዣብብ አናየውም አይደል? ማለት እንግዲህ ጀትን የሚያክል ነገር በአየር ላይ ሲያዞሩ መዋል እንግዲህ ሌላ ትምህርታዊ ነገር አለው ካልተባለ በስተቀር በዋናነት የጦርነቱን መከሰት አመላካች ነገር ነው ማለት ነው። ማስፈራሪያ ነው ማለት ነው። ሌላኛው የይዞታና የወሰን አለመግባባትም እንደዚሁ ለግጭቱ ምክንያት ይሆናል ተብሎ ከሚታሰብ ወይም አንዳንድ ማሳያ አድርገን ልናነሳው የምንችለው ነው። እንግዲህ በምዕራብና ደቡብ ትግራይ አካባቢ ያሉ የይዞታ ጥያቄዎች አልተፈቱም ወይም ደግሞ በእኛ በአማራ ሀገር ሰው አጠራር በአማሮች አጠራር ወይም አማሮች ጥያቄ አለን ብለው የሚያነሱበት የወልቃይትና የራያ ጉዳይን በተመለከተ ከፍተኛ የግጭት መንስኤ ይሆናል ተብሎ ይሰጋል። እንግዲህ የምዕራብ ትግራይ አካባቢ ወይም ደግሞ ወልቃይት አካባቢ ከፍተኛ እዛ አካባቢ የሚገኙ የትግራይ ተወላጆች ከፍተኛ በደልና አድሏዊነት እየደረሰባቸው እንዳለ እንግዲህ
የህገ መንግስታዊ አስተዳደር እንዳልሰፈነበት በተለያየ አጋጣሚ ሲገለጽ ነበር። ከሰሞኑም በቅርቡ አንድ የወጣ ሪፖርት አለ እነ ኮሎኔል ደመቀን ተጠያቂ የሚያደርግ ማለት ነው። የፕሪቶሪያ ስምምነት ተፈናቃዮችን ወደ ቀያቸው ወደ ቀደመ ይዞታቸው እንዲመለሱ ቢያዝም እንግዲህ በተግባር አለመከናወኑ በትግራይ ተገንጣይ ኃይሎችና በፌዴራል መንግስት መካከል እንግዲህ ግጭት ሊቀሰቅስ እንደሚችል በዋናነት ማንሳት እንችላለን ማለት ነው። ሌላኛው የምርጫና የፓርቲ ህጋዊነትን ጉዳይ በተመለከተ ነው። እንግዲህ ከምርጫ ጋር ተያይዞ የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ ሰውነት መሰረዙን ባለፈው አስታውቆ ነበር። እንግዲህ ህወሓት ከምርጫው ውጭ መደረጉ በ2013 ዓ.ም ጦርነቱ ከመቀስቀሱ በፊት የነበረውን የምርጫ ውዝግብ የሚያስታውስ በመሆኑ እንግዲህ ዳግም ወደ ግጭት ሊያመሩ የሚችሉበት የፖለቲካ ቀውስ ይፈጥራል ተብሎ ይታሰባል። ምክንያቱም ከዚህ ቀደም የነበረው የ2013ቱ ጦርነት በዋናነት የተቀሰቀሰው የፌዴራል መንግስቱ ያራዘመውን የምርጫ ጊዜ ህወሓት እንደ ክልል የፌዴራል መንግስትን ትዕዛዝ ከመቀበል ይልቅ በራሱ መንገድ ምርጫውን አከናውኖ መጨረሱና በዛ የተነሳ የገብር አልገብርም ጦርነት መካሄዱ የሚዘነጋ አይደለም። ሌላኛው የሰላም ስምምነቱ መቆም በተመለከተ ነው። እንግዲህ የሰላም ስምምነቱ በዋናነት የነበረበት ነባራዊ ሁኔታ የትግራይ ጊዜያዊ መንግስትና ማለት በፌዴራል መንግስት አማካኝነትና በህወሓት አማካኝነት የተቋቋመ የትግራይ የጊዜ አስተዳደር ነበረ። እሱ ፈርሷል። እሱ ከፈረሰ የፕሪቶሪያ ስምምነት ኦልሬዲ 100% ፈርሷል በማለት ገልጾታል ህወሓት ወያኔ ማለት ነው። ይህ ጉዳይ ደግሞ ለጦርነቱ አንድ ራሱን የቻለ ችግር ፈጣሪ ሊሆን ይችላል። የእውቅና መሰጣጣት ቀደም ሲል ከፍ ሲል እንዳነሳሁት ማለት ነው። የስምምነቱ አንኳር ነጥቦች የሆኑት የትጥቅ መፍታት ሂደት መጓተትና የፌዴራል ስልጣን እንዲሁም በክልሉ ሙሉ በሙሉ አለመስፈኑ ችግሩን እንደሚያባብሰው ምንም ጥያቄ የለውም። የፖለቲካ ክፍፍሉ በክልል ውስጥ ያለውን መረጋጋት እያናጋ መሆኑም የኢኮኖሚና የበጀት ማዕቀቦች እንዲሁም እንደሌላ ጉዳይ ተደርጎ የሚታይ ነው። እንደ አምስተኛው ማሳያ ለጦርነቱ ምክንያት ይሆናል ተብሎ የሚታሰብ አድርገን ልናነሳው እንችላለን። እንግዲህ የፌዴራል መንግስት ለትግራይ ክልል የሚሰጠውን የበጀት ድጎማና የነዳጅ አቅርቦት መገደቡ በክልሉ ላይ ከፍተኛ የኢኮኖሚ ጫና እንዲፈጠር አድርጓል እና ይህም የሀብት እጥረትና የሰብአዊ እርዳታ መቋረጥ የክልሉን አመራሮችና ህዝቡን ወደ ተስፋ መቁረጥ በመግፋት ለጦርነት አማራጭ እንዲዘጋጅ ሊያደርጋቸው እንደሚችል ምንም ጥርጥር የለውም። እንግዲህ 5 ነጥቦችን መሰረት አድርገን ጦርነቱ ሊከሰት የሚችልባቸውን ሁኔታዎች አንስተናል ማለት ነው። ምንድን ናቸው እነሱም? አንደኛ የሰላም ስምምነቱ መቆም ነው። ሁለተኛው የኢኮኖሚና የበጀት ማዕቀቦች ማረፉ ነው፣ ያ ሲጂ የምንለው ነገር ማለት ነው። ሶስተኛው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በተመለከተ የምርጫና የፓርቲ ህጋዊነትን በተመለከተ ያነሳነው ነው። እንደ አራተኛ ጉዳይ ደግሞ የይዞታና የወሰን አለመግባባቶችን በተመለከተ ነው። እንደ አምስተኛው ጉዳይ ያነሳነው ደግሞ እንግዲህ የአስተዳደርና ህጋዊ ጥያቄን በተመለከተ ነው። እነዚህ ነጥብ በነጥብ አይተናቸዋል። ጦርነቱ ሊደረግ የማይችልባቸውን ጉዳዮች በተመለከተ እንደዚሁ አንድ 3 ነጥቦችን ማንሳት እንችላለን። እንግዲህ የሁለቱ ወገኖች የሀብትና የኃይል መሟጠጥ አንዱ ራሱን የቻለ ጉዳይ ነው። ምክንያቱም ከዚህ ቀደም ደም አፋሳሽ የሆነና ለዓመታት የዘለቀ ጦርነት አድርገዋል፣ ሁለቱ ማለት ነው። ለ3 ዓመት ለ2 ዓመት የቀጠለ ጦርነት አድርገዋል። የፌዴራል መንግስት ምንም እንኳን ከትግራይ ጋር ያለውን ጦርነት ቢያቆም በሌሎች አካባቢዎች ከሚደረጉ የውስጥ ግጭቶች ጋር ግን ከፍተኛ ዋጋ እየከፈለ የሚገኝበት ሁኔታ አለ። ይሄ ኃይሉን እንዳዳከመው ጥርጥር የለውም። ከ2 ዓመት በላይ የፈጀው የትግራይና የፌዴራል መንግስት ጦርነት እንግዲህ የሰው ኃይልና የኢኮኖሚ አቅም አሟጧል። ዳግም ወደ ጦርነት መግባት ለፌዴራል መንግስቱም ሆነ ለትግራይ ክልል እንግዲህ ከፍተኛ የኢኮኖሚ ኪሳራና የህዝብ ተቃውሞ ስለሚያስከትሉ ሁለቱ ወገኖች ጦርነትን እንደ መጨረሻ አማራጭ እንጂ እንደ መጀመሪያ ምርጫ ሊያዩት አይችሉም የሚለው በዋናነት ሊነሳ የሚችል ይመስለኛል። እንግዲህ በቅርቡ ለምሳሌ የኢትዮጵያ ፕሬስ ድርጅት እንደዘገበው ከሆነ ህዝቡ ሰላምና ልማት አጥብቆ ይፈልጋል ይላል። እውነት ለመናገር ህዝቡ ሰላምና ልማትን አጥብቆ እንደሚፈልግ ምንም ጥርጥር የለውም። ፕሬስ ድርጅት ማለት እንግዲህ የአብይ አህመድ አንዱ ራሱን የቻለ ልሳን ነው። ነገር ግን የትግራይ ህዝብ ሰላምና ልማትን እንደሚፈልግ ማረጋገጫው ምንድነው? ሰላም እንደሚፈልግ በዋናነት ማረጋገጫ የሆነው ነገር ምንድነው? አንደኛው ስደቱ ነው። ሁለተኛ ጦርነት እንዳይከሰት ያለው ስጋቻ ነው። ሶስተኛ ደግሞ አሁን እየደረሰበት ያለውን ነገር ስለሚያውቅ ከዚህ በላይ ጦርነትን በቅርቡ ስላስተዋለ ከዚህ በላይ ችግሮች የሚፈጠሩ ከሆነ ምን አይነት ማህበራዊ ቀውስ ሊከሰት እንደሚችል ጠንቅቆ ስለሚያውቅ ነው ማለት ይቻላል። እንግዲህ እንደ ሁለተኛው ጉዳይ ደግሞ የዓለም አቀፉ ማህበረሰብ ጫና ነው። እንግዲህ የዲፕሎማቲክ ኢንተርናሽናል ዲፕሎማቲክ ፕሬስ እሱ በጣም ራሱን የቻለ
ጦርነቱ ላይ ካሄድ የሚችልበትን ጉዳይ የሚወስን ነው ማለት ነው። የአፍሪካ ህብረትና የአሜሪካ መንግስት የፕሪቶሪያ ስምምነት እንዲከበር ከፍተኛ ግፊት እያደረጉ የሚገኙበት ሁኔታ ነው አሁን ያለው። እንግዲህ ጦርነቱ ከተቀሰቀሰ የሚጣለው ማዕቀብና የሚቋረጠው እርዳታ ለሁለቱም ወገኖች ከባድ ዋጋ ያለው መሆኑ ጥርጥር የለውም። እንግዲህ የውጭ ኃይሎች በዲፕሎማሲ መንገድ ችግሩ እንዲፈታ የሚያደርጉት ጥረት የጦርነቱን የመደረጉን እድል በመጠኑም ቢሆን ሊቀንሱት እንደሚችሉ ምንም ጥርጥር የለውም። በትግራይ ክልል እንግዲህ በህወሓት መሪው ማለት በዶክተር ደብረጽዮን እና በጊዜ አስተዳደሩ ጀነራል ታደሰ መካከል ያለው ክፍፍል ትግራይን እንደ አንድ ወጥ ኃይል ወደ ውጪ ጦርነት እንድትገባ አያደርጋትም ብሎ ማሰብ ይቻላል። ምክንያቱም በትግራይ ያለው የኃይል መከፋፈል እንደቀደመው ጊዜ ዘለው ወደ ጦርነት ሊገቡ እንዲችሉ አያስችላቸውም። ከፌዴራል መንግስት ጋር ፊት ለፊት ለመጋጠም እንግዲህ የተለየ መንገድ ወይም ወደ ሰላም ለማተኮር የሚገደዱበት ሁኔታ ሊፈጠር ይችላል። ማለትም ምን ማለት ነው? አንደኛ የውስጥ ክፍፍል አለ፣ ስምረት አለ፣ የታደሰ ቡድን አለ። ምንድነው የትግራይ ሰላም ኃይል የሚባለው ደግሞ ከዚህ በዚህ በአፋር በኩል የሚንቀሳቀሰው የነጌታቸው ጦር ነው እየተባለ የሚወራለትም ኃይል አለ። ስለዚህ በጣም ከፍተኛ የሆነ የኃይል ክፍፍል ስላለ በዛ መንገድ ይቀጥላል ብሎ ማሰብ ትንሽ ሊያስቸግር ይችል ይሆናል። ስለዚህ ወደ ሰላም የሚመጡበት አጋጣሚ ሊኖር እና ሊፈጠር ይችላል ብሎ ማሰብ ይቻላል። እንግዲህ